ጠቅላይ ሚኒስትር አብይ የህወሓትን እቅድ አፈረሱት። ጀነራል ታደሰ በስልጣን እንዲቀጥሉ ተወሰነ። የቁርጡ ሰዓት ደረሰ። ኢራናውያን በጭንቅ ውስጥ ናቸው። በአንድ ምሽት ኢራን ስትጠፋ ለማየት ተዘጋጁ። ትራምፕ መጪዎቹን ጥቂት ሰዓታት ዓለም በስጋት እየጠበቃቸው ነው። ጠቅላይ መሪው ራሳቸውን ስተዋል። ከአሜሪካና እስራኤል ጋር ከባድ ጦርነት ውስጥ ያሉት ሙጅታባ ኻሜኒ ሀገር መምራት የማይችሉበት ሁኔታ ላይ መሆናቸው ተሰማ። ለኢትዮጵያ በስርዓት የያዘው ጉባኤ ተጀመረ። በቀይ ባህርና በኤደን ባህረ ሰላጤ የቀንዱ ሀገራት በጋራ እንዲያስተዳድሩት የሚያስችል ውይይት እየተካሄደ መሆኑ ተሰምቷል። የትግራይን ጉዳይ በተመለከተ ወሳኝ የተባለ ሰበር ዜና ከወደ 4 ኪሎ ተሰምቷል። አስጨናቂ ነበር በተባለው የ4 ኪሎ የጠቅላዩና የጀነራል ታደሰ ወረደ ውይይት በኋላ ጠቅላይ ሚኒስትር አብይ የህወሓትን እቅድ ያፈረሱበት ነው የተባለው ከባድ ውሳኔ ማሳለፋቸው የተነገረ ሲሆን ለድንገተኛ ስብሰባ ወደ 4 ኪሎ የተጠሩት ጀነራል ታደሰም ከጠቅላዩ አንደበት የምስራች ሰምተዋል የተባለው። በሌላ በኩል ደግሞ ዓለምን በከፍተኛ ጉጉትና ጭንቀት ውስጥ ያስገቡት ዶናልድ ትራምፕ ያስቀመጡት የቁርጥ ሰዓት መድረሱን ተከትሎ ኢራናውያን አስፈሪ ጭንቀት ውስጥ መሆናቸው ተሰምቷል። የሆርሙዝ ሰርጥ ካልተከፈተ የጦር ወንጀል እንደሚፈጽሙ የዛቱት ትራምፕ በአንድ ምሽት ኢራን ስትጠፋ ለማየት ተዘጋጁ ሲሉ ትናንት ምሽት መድገማቸውን ተከትሎ መጪዎቹ ጥቂት ሰዓታት ዓለም በስጋት እየጠበቃቸው ነው። በዚህ ማል ታዲያ ከአሜሪካና እስራኤል ጋር ከባድ ጦርነት ውስጥ ያሉት ሙጅታባ ኻሜኒ ራሳቸውን ስተው ሆስፒታል መግባታቸውና ሀገር መምራት የማይችሉበት ሁኔታ ላይ መሆናቸውን ለኢራናውያን ነገሩን ከድጡ ወደ ማጡ አድርጎባቸዋል የሚለውን ጨምሮ ለኢትዮጵያ በስርዓት የያዘ ነው ስለተባለው የቀይ ባህርና ኤደን ባህረ ሰላጤ የጋራ አስተዳደር ጉባኤ የተሰማውን ወሳኝ መረጃ አክለን ይዘን ተገኝተናል። ሰላም ውድ የሉ ዴይሊ ቤተሰቦች እንደምናላችሁ፣ ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። በመጀመሪያም አሁን የተሰማ ሰበር ዜና በማስቀደም እንጀምር። ለድንገተኛ ስብሰባ ወደ 4 ኪሎ የተጠሩት ጀነራሉ ከጠቅላዩ የምስራች ሰምተዋል። ጠቅላዩ የህወሓትን አደገኛ እቅድ ያፈረሱበት ውሳኔ ማሳለፋቸው የተሰማ ሲሆን የስልጣን ጊዜያቸው የተጠናቀቀው የጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ የስልጣን ዕድሜ ለ6 ወር መራዘሙ ታውቋል። ለጉዳዩ ቅርበት ያላቸው ምንጮች የጀነራሉ የስልጣን ቀነ ገደብ ለሚቀጥሉ 6 ወራት እንዲራዘም የተወሰነው በዛሬው ስብሰባ ላይ ነው ብለዋል። ይህ ውሳኔ በሚቀጥሉት ቀናት ይፋ ይሆናል ተብሏል። ጀነራል ታደሰ ወረደ የስራ አፈጻጸማቸው ደካማ እንደሆነ በበርካቶች የሚተቹ ሲሆን ይህ እየታወቀ የስልጣን ገደቡ መራዘሙ ትልቅ ጥያቄ አስነስቷል። በተለይ ህወሓት ፕሬዝዳንቱን በራሱ ሰው ለመተካት አማራጭ አስቀምጦ እንደነበረ እየተነገረ ባለበት ወቅት ነው ጠቅላዩ ጀነራሉ እንዲቀጥሉ በማድረግ የህወሓትን እቅድ ውድቅ ያደረጉበትን እርምጃ የወሰዱ። ጠቅላይ ሚኒስትር አብይ ከሰዓታት በፊት በማህበራዊ ገጻቸው ላይ ባሰፈሩት መልእክት የሌተር ጀነራል ታደሰ ወረደን ዓመታዊ ሪፖርት መቀበላቸውንና በግኝቶቹ ላይ መወያየታቸውን ገልጸው ነበር። የስልጣን ቆይታቸው ዛሬ መጋቢት 29 የተጠናቀቀው ጀነራል ታደሰ ወረደ ካሁኑ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ስልጣን የተረከቡት ከ1 ዓመት በፊት በዛሬው ዕለት ነበር። በዚሁ ወደ ተከታዩ መረጃ እንለፍ። ዓለምን በከፍተኛ ጉጉትና ጭንቀት ውስጥ ያስገቡት ዶናልድ ትራምፕ ያስቀመጡት የቁርጥ ሰዓት መድረሱን ተከትሎ ኢራናውያን አስፈሪ ጭንቅ ውስጥ መሆናቸው ተሰምቷል። የሆርሙዝ ሰርጥ ካልተከፈተ የጦር ወንጀል እንደሚፈጽሙ የዛቱት ትራምፕ በአንድ ምሽት ኢራን ስትጠፋ ለማየት ተዘጋጁ ሲሉ ትናንት ምሽት መድገማቸው ተከትሎ መጪዎቹ ጥቂት ሰዓታት ዓለም በስጋት እየጠበቃቸው ነው። በዚህ ማል ታዲያ ከአሜሪካና እስራኤል ጋር ከባድ ጦርነት ውስጥ ያሉት ሙጅታባ ኻሜኒ ራሳቸውን ስተው ሆስፒታል መግባታቸውና ሀገር መምራት የማይችሉበት ሁኔታ ላይ መሆናቸው ለኢራናውያኑ ነገሩን ከድጥ ወደ ማጡ አድርጎባቸዋል እየተባለ ይገኛል። ፕሬዚዳንት ትራምፕ በኢራን መሰረተ ልማቶች ላይ አውዳሚ ጥቃት ይፈጸማል በማለት ያስቀመጡት የጊዜ ገደብ ሊጠናቀቅ የሰዓታት ዕድሜ በቀረበት በአሁኑ ወቅት ጥቃቶች መፈጸማቸውን ቀጥለዋል። አሜሪካና እስራኤል በአንድ በኩል 6ኛ ሳምንቱን በያዘው ጥቃታቸው የቀጠሉ ሲሆን ኢራንም በእስራኤልና በዙሪያ ባሉ ሀገራት ላይ ያጸፋ ምላሽ እየሰጠች ነው። ፕሬዚዳንት ትራምፕ ኢራን የሆርሙዝ ወሽመጥን በመክፈት የተኩስ አቁም ስምምነት እንድትቀበል ያስቀመጡት የጊዜ ገደብ ካልተከበረ ኢራንን ወደ ድንጋይ ዘመን ይመልሳታል ያሉትን ወታደራዊ ጥቃት ለመፈጸም ሰዓታት እየተቆጠሩ ናቸው። ይህ የኢራን የሲቪል ኃይል የማመንጫ ተቋማትንና ሌሎች መሰረተ ልማቶችን ኢላማ ያደርጋል የተባለው የትራምፕ ዛቻ ተግባራዊ የሚሆን ከሆነ የጦር ወንጀል ነው በማለት ተቃውሞችም እየተሰሙ ነው። ይህ ሁሉ የጥቃትና የውድመት ዜና እየተሰማ ባለበት በመጨረሻው ሰዓት ላይ ዲፕሎማሲያዊ ጥረቶች እየተካሄዱ ናቸው። በፓኪስታን መሪነት የሚደረገው ጥረት ወደ ወሳኝ ደረጃ ላይ እየደረሰ መሆኑን የሚያመለክቱ መረጃዎችም እየወጡ ነው። ፓኪስታን ጦርነቱን ለማብቃት በአሸማጋይነት አዎንታዊና ውጤታማ ጥረት እያደረገች መሆኑን በኢስላማባድ የኢራን አምባሳደር ጠቅሰው በሂደቱም ወሳኝና ጥንቃቄን የሚጠይቅ ደረጃ ላይ እየተደረሰ መሆኑን ተናግረዋል። ቀደም ሲል አሜሪካ በአስቸኳይ ከተኩስ አቁም እንዲደረስና ኢራን በሆርሙዝ ወሽመጥ ላይ የጣለችው እቀባ ካነሳ
ካነሳች በኋላ ቀጣይ የሰላም ስምምነት እንዲካሄድ ሐሳብ ብታቀርብም ኢራን ግን የራሷን የድርድር ሐሳብ በማቅረብ ውድቅ አድርጋዋለች። ኢራን ሆርሙዝን ለመክፈት የተከፈተባትን ጦርነት በዘላቂነት እንዲቆም የጣሉባት ማዕቀቦች እንዲነሱና በጥቃቱ ለደረሰባት ውድመት የመልሶ ግንባታ ሐሳብን አቅርባለች። እየተካሄዱ ያሉት ንግግሮች በፍጥነት ተቋጭተው በቀጣይ ሰዓታት ውስጥ ከስምምነት ካልደረሰ አሜሪካ ባላት ኃይል ሁሉ ኢራንን ለማንበርከክ እርምጃ እንደምትወስድ፣ ኢራንም ከዚህ በፊት ባልታየ ሁኔታ ሁሉን አቀፍ አጸፋ እንደምትመልስ እየዛቱ ነው። ትራምፕ ያስቀመጡት የጊዜ ገደብ ከመጠናቀቁ በፊት ያሉት መጪዎች ሰዓታት ለኢራን ብቻ ሳይሆን ለመካከለኛው ምስራቅ አገራት ብሎም ለመላው ዓለም መረጋጋት ወሳኝ የሆኑ እርምጃዎች የሚተላለፉበት ሊሆኑ ይችላሉ። መላው ዓለምም ምን ሊከሰት እንደሚችል በስጋትና በጉጉት እየጠበቀ ነው። ከተጠባቂው ቀጠሮ መድረስ በፊት በኢራን ላይ የሚፈጸመው ጥቃት አሁንም የቀጠለ ሲሆን የአሜሪካ ጦር ጦርነቱ ከተጀመረ ከየካቲት 1 ወዲህ 13000 ኢላማዎች መምታቱን ገልጿል። አሜሪካ በኢራን እያካሄደች ባለችውና ኢፒክ ፊሪ ተብሎ በሚጠራ ወታደራዊ ዘመቻ ከ155 በላይ የኢራን መርከቦችን መውደማቸውን አሊያም መጎዳታቸውን ማስታውቃለች። የአሜሪካ ማዕከላዊ ኮማንድ ሴንቲኮም ከደበደባቸው ኢላማዎች መካከል የእስላማዊ አብዮታዊ ዘብ ዋና መስሪያ ቤት፣ የአየር መቃወሚያ ስርዓት፣ የባለስቲክ ሚሳኤል ጣቢያዎችና የኢራን የባህር ላይ መርከቦች እንዲሁም ሰርጓጅ መርከቦች ይገኙበታል ብሏል። ይህ በእንዲህ እንዳለ መቀመጫውን በአሜሪካ ያደረገው የሰብአዊ መብቶች ተሟጋች ዜና ወኪል የአሜሪካና እስራኤል ጥቃት በኢራን ከተጀመረ ወዲህ 1665 ንጹሃንን ጨምሮ 3500 ሰዎች መገደላቸውን አስታውቋል። ይህ በእንዲህ እንዳለ የኢራኑ ጠቅላይ መሪ ሙጅተባ ኻሜኒ ራሳቸውን ስተው ኮማ ውስጥ መሆናቸውን ለከፍተኛ የጤና እክል የሕክምና እርዳታ እየተደረገላቸው እንደሚገኝና ሀገሪቱን ማስተዳደር በማይችሉበት ደረጃ ላይ እንደሚገኙ ዘ ታይምስ አንድ የደህንነት መረጃን ጠቅሶ ዘግቧል። በአሜሪካና እስራኤል የደህንነት መረጃዎች ላይ ተመስርቶ ለባህረ ሰላጤው አጋር ሀገራት የተላከው ሚስጥራዊ የዲፕሎማሲው ማስታወሻ እንዳመላከተው ሙጅተባ ኻሜኒ በቆም ከተማ በጽኑ ሁኔታ ውስጥ ሆነው ሕክምና እየተከታተሉ ሲሆን የኢራን መንግስት በሚያደርገው በየትኛውም የውሳኔ አሰጣጥ ሂደት ውስጥ መሳተፍ በማይችሉበት ደረጃ ላይ ይገኛሉ ብሏል። ፌብሩዋሪ 28 በተሰነዘረው የመጀመሪያ ዙር ጥቃት እንደቆሰሉ ከሚታመንበትና ጦርነቱ ከተጀመረበት ጊዜ አንስቶ የሙጅተባ ኻሜኒ አድራሻ ወይም የሚገኙበት ስፍራ አንድ ሪፖርት በይፋ ሲያጋልጥ ይህ የመጀመሪያው መሆኑ ተገልጿል። በተጨማሪም ይኸው ሰነድ በመጀመሪያው ዙር የአየር ጥቃት በተገደሉት አባታቸውና የቀድሞው ጠቅላይ መሪ አያቶላ አሊ ኻሜኒ በቆም ከተማ ለሚፈጸመው የቀብር ስነ ስርዓት ዝግጅቶች እየተደረጉ መሆኑን አመላክቷል። በቀጣይ መረጃ በቀይ ባህርና በኤደን ባህረ ሰላጤ አስተዳደር ላይ ውይይት እየተካሄደ ነው። ጉባኤው ወደ ቀይ ባህር ፖለቲካና የጸጥታ ኃላፊነት ተሳታፊ ለመሆን እየሰራች ላለችው ኢትዮጵያ ትልቅ በር ከፋች ነው እየተባለም ነው። በቀይ ባህርና በኤደን ባህረ ሰላጤ አስተዳደር ዙሪያ የሚያተኩሩ ሰፊ የምክክር መድረክ እየተካሄደ ይገኛል። የውይይት በቀይ ባህርና በኤደን ባህረ ሰላጤ ቀጠና ያለውን የባህር ላይ አስተዳደር አካታችና ትብብር ለጋራ ጥቅም በሚል መሪ ቃል የተሰናዳ ሲሆን በቀጠናው የሚስተዋሉ የፖለቲካ የኢኮኖሚና የደህንነት ጉዳዮች በዝርዝር ለመዳሰስ ያለመ ነው። ላለፉት ረጅም ዓመታት የቀይ ባህር አስተዳደር በባህር ዳርቻ አገራት ብቻ የታጠረ ሆኖ ቢቆይም አሁን ላይ ግን ይህ አካሄድ የቀጠናውን ዘላቂ ሰላምና የጋራ እድገት ሊያረጋግጥ እንደማይችል በስፋት እየታመነበት መጥቷል። በመሆኑም በሁሉም ወገኖች የሚተርፉ የጋራ ተጠቃሚነትን ለማረጋገጥ ይበልጥ የተሻለና አካታች የሆነ ትብብር አስፈላጊ መሆኑ በውይይቱ ላይ ተገልጿል። በዚህ ረገድ እንደ ኢትዮጵያ ያሉ ሀገራት በቀጠናው ሰላምና ደህንነት ላይ ያላቸው ሚና የማይተካና ከፍተኛ ስለመሆኑ ጥልቅ ትንታኔ መቅረቡን የኤቢሲ ዘገባ ያመላክታል። በተጨማሪም በዚህ ውይይት ላይ የኢትዮጵያ የባህር በር አልባ መሆን ወሳኝ የሆኑ የኢኮኖሚ እድሎችን እንድታጣ ማድረጉ ብቻ ሳይሆን ቀጠናዊ ሚናዋም እንዲቀንስ ምክንያት መሆኑ ተነስቷል። በመሆኑም ኢትዮጵያ ሉዓላዊ የባህር በር ለማግኘት የምታደርገው ጥረት ከሀገራዊ ግብ በላይ መሆኑንና ለቀጠናው የጋራ ጥቅሞች የሚውል ስለመሆኑ በስፋት ተብራርቷል። ይህ ጥረት ከአፍሪካ ህብረት የ2063 አጀንዳ ጋር ሙሉ በሙሉ እንደሚጣጣምም ነው የተመላከተው። ኢትዮጵያ በባህር ላይ የሚኖራት ሚና መጠናከሩ እንደ የባህር ላይ ወንበዴነት፣ ሽብርተኝነት፣ ህገወጥ ስደትና የሰዎች ዝውውር ያሉ የጋራ የደህንነት ስጋቶችን በጋራ ለመከላከል የሚኖራትን አቅም እንደሚያሳድገው ተገልጿል። ውይይቱ በዋናነት የባህር ላይ ደህንነትና ትብብርን ማጎልበት፣ የኢኮኖሚ እድሎችን ትስስር ማሳደግ እንዲሁም አካታች የባህር ላይ አስተዳደር ለጋራ ጥቅሞች በሚል መነሻ ጽሑፎች ላይ በማተኮር የቀጠናውን የወደፊት አቅጣጫ የሚጠቁም ይሆናል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።